ሩታም በቃ አጥፍተሻል፣ እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው፣ ነው ይቅርታ እንድትይው እንፈልጋለሁ። በቃ ተይው አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እንፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴን አይደለም ተንኮል አስቤ አይደለም፣ ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሰይጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም። እሺ ወንድም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ከልቤ ይቅርታ አርጌልሃለሁ ብትለው አብርሃም ግን ይቅርታዋን አሁንም አልተቀበለም። እኔ ይቅርታ አላደርግም ልቤ ቆርጦልኛል ለሩታ ያለኝ ነገር ሲል እሱም ተናገረ። አሁን ዲቪ በግድ እያስገደዳቸውና አብረው እንዲኖሩ ቢያረግም ግን አብርሃም በጭራሽ ይሄንን ነገር አልቀበልም በማለቱ ዲቪ ቢያዝንም ግን አብርሃም ተሰናበታት ሩታን። ሩታ በአደባባይ ወጥቶ መለመን የሴትነት ክብሯን ዝቅ እያደረገው እንደሆነ ነው በቪዲዮ ላይ የምናየው። ለምን ቆፍጠን አትልም? ለምን እንደዚህ ሴትነትን ያወረደ ነገር ለምን ትሰራለች? የህዝቡ ጥያቄ ቢሆንም ግን ሩታ የህዝቡን ጥያቄ እየመለሰች አይደለም። እናንተስ ምን ተሰማችሁ? እኔ ግን በጣም አዝኛለሁኝ። በሩታ እንዲህ መስራት አልነበረባትም። ዲቪን እየገባችሁ ሰብስክራይብ አድርጉት።